መጽሐፈ ጦቢት ምዕራፍ 8 ተመግበውም በጨረሱ ጊዜ ጦቢያን እርሷ ወዳለችበት ቤት አገቡት። ወደ እርሷም በገባ ጊዜ የሩፋኤልን ነገር አሰበ። የደቀቀ ዕጣን አምጥቶ የዚህን አሳ ጉበቱንና ልቡን ጨምሮ አጤሰው። ያም ጋኔን መዓዛው በሸተተው ጊዜ እስከ ላይኛው ግብጽ አውራጃ ድረስ ሸሸ። ይህም መልአኩ ጋኔኑን አስሮ አጋዘው። ሁለቱም ሁሉ ቤት በተዘጋባቸው ጊዜ ጦቢያ ካልጋው ተነስቶ እቴ ተነሽ፣ እግዚአብሔር ይቅር ይለን ዘንድ እንለምን አላት። ጦቢያም አቤቱ የአባቶቻችን ፈጣሪ አንተ ምስጉን ነህ፣ የከበረ ስምህም ይመስገን፣ ለዘላለሙም ይመሰገናል። የፈጠርካቸው ፍጥረትና ሰማዮችም ያመሰግኑሃል ይል ጀመር። አባታችን አዳምን አንተ ፈጠርከው፣ ትረዳውም ታሳርፈውም ዘንድ ሔዋንን ሰጠኸው። ከነዚህም ሰው ሁሉ ተወለደ። አዳምን ትረዳው ዘንድ ሔዋንን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አንተ በጎ አይደለም አልክ። አሁንም ይህችን እህቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለምና አቤቱ እንረዳዳ ዘንድ ለእርሷና ለእኔ ይቅርታህን ስደድልን አለ። እርሷም ከሱ ጋር በእውነት ይደረግልን አለች። በዛች ሌሊት ሁለቱም አብረው አደሩ። ከዚህም በኋላ ራጉኤል ተነስቶ ሄደ። እነሆ እርሱም ወይ ይሞት ይሆናል ብሎ መቃብር ቆፈረ። ራጉኤልም ወደ ቤቱ ተመለሰ። ሚስቱ አድናን ደህና እንደሆነ ሙቶም እንደው ማን ሳያውቅ እንቅበረው ዘንድ አንዲት ልጅ ታየው ዘንድ ላኪ አላት። ያችም ልጅ ሄዳ ደጃፉን ከፈተች። ሁለቱ ሁሉ ተኝተው አገኘቻቸው። ተመልሳ እነሳቸው ደህና እንደሆኑ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነ። አቤቱ አንተ የተመሰገንህ ነህ፣ በከበረች በምትገባ ምስጋና ሁሉ የተመሰገንህ ነህ። በሰራው ስራ ሁሉ ጻድቃን ወዳጆችን ያመሰግኑሃል። ወዳጆችንና አገልጋዮችን መላእክትም ሁሉ በዓለም ሁሉ ያመሰግኑሃል። ደስ አሰኝተኸኛልና አቤቱ አቤቱ አንተ የተመሰገንህ ነህ። እንደ ቸርነትህም ብዛት አደረክልኝ እንጂ እንዳሰብኩት አልተደረገብኝም። ሁለቱን ብቸኞች ይቅር ብለሃቸዋልና በቸርነትህ በደስታና በድህነት ዘመናቸውን ይፈጽሙ ዘንድ አቤቱ ቸርነትህን አድርገህላቸዋልና የተመሰገንህ ነህ አለ። ከዚህ በኋላ ባሮቹን ያንን መቃብር ይደፍኑ ዘንድ አዘዛቸው። ከዚህም በኋላ 14 ቀን በዓል አደረገላቸው። ራጉኤልም ጦቢያን የሰርጉ ቀን የሚሆን የ14 ቀን በዓል እስኪፈጸም ድረስ ወጥቶ እንዳይሄድ አማለው። ከዚህም በኋላ ሄዶ የገንዘቡን እኩሌታ ያመጣ ዘንድ ወደ አባቱም በደህና ይሄድ ዘንድ የተረፈውን ግን ሚስቱንና እርሱ ከሞቱ በኋላ ይወስድ ዘንድ አማለው።